ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሊቨርፑሎች ከበርንማውዝ ተጫዋች ከሆነው ከአንቶኒዮ ሴሜኒዮ ጋር ከስምምነት ላይ ደርሷል እየተባለ ይገኛል። ይህንን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንደተከታተሉት በአክብሮት ጋብዛለሁ። እንደዚሁም ይህ ተጫዋች ወደ ሊቨርፑል ቢመጣ ይሻላል ወይስ ባይመጣ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች የማመሪያ ይሆናል። በመጀመሪያ ግን ወደ ሴሜኒዮ ጉዳይ ከማለፋችን በፊት ሊቨርፑል የኤፍኤ ካፕ የሶስተኛው ዙር ተጋጣሚ ቡድኑን አውቋል። በዚህም መሰረትም በአንፊልድ ከሊግ ዋን ክለብ ከሆነው ከባርስሌ ጋር የሚገናኝ ይሆናል። ይህም ጨዋታ የሚደረገው ጃንዋሪ 12 ወይም ደግሞ በእኛ የቀን አቆጣጠር ጥር 4 ሰኞ ዕለት የሚደረግ ጨዋታ ነው የሚሆነው። ለሊቨርፑልም አሪፍ ተጋጣሚ ያገኘ ይመስለኛል። በጣም ቀላል የሚባል ነው። ገና ሊግ ዋን ላይ ነው የሚገኙትና ያን ያህል ከባድ ተጋጣሚ ይሆናሉ ተብሎ አይጠበቅም እና ሊቨርፑልም በዚህ ጨዋታ ላይ ብዙ ለውጦችን ሊያደርግ ይችላል ተብሎ ነው የሚጠበቀው። በተለይ ደግሞ ከዚህ የኤፍኤ ካፕ ጨዋታ በፊት ሊቨርፑል በፕሪሚየር ሊጉ ከአርሰናል ጋር ነው የሚገናኝ የሚሆነው። ይህም ጨዋታ ጃንዋሪ 8 ሐሙስ ዕለት በእኛ የቀን አቆጣጠር ደግሞ ታህሳስ 30 የሚደረግ ጨዋታ ነውና ከአርሰናል ጨዋታ በኋላ ከ3 ቀን ከ4 ቀን በኋላ የሚደረግ ጨዋታ ነው ይህ የኤፍኤ ካፕ ጨዋታ። ስለዚህም በዚህ ጨዋታ ላይ ብዙ ለውጦችን ያደርጋሉ ተብሎ ነው የሚጠበቀው። ከዚህ ጨዋታ በኋላ ደግሞ በፕሪሚየር ሊጉ ጃንዋሪ 17 ቅዳሜ ዕለት ከበርንሌ ጋር የሚገናኙ ይሆናል እና በበርንሌና በአርሰናል መካከል የሚደረግ ጨዋታ ስለሆነ በጣም ብዙ ለውጦችን ያደርጋሉ ተብሎ ነው የሚጠበቀው። እንደዛ ቢሆንም ግን ለሊቨርፑል ከባድ ጨዋታ ይሆናል ተብሎ ግን አይጠበቅም። በመቀጠል ወደ ዋናው ጉዳያችን ስንመለስ ካቾ ሳይድ ይዞት በወጣው ዘገባ መሰረት ሊቨርፑሎች ከአንቶኒዮ ሴሜኒዮ ጋር ከስምምነት ላይ ደርሷል እያለን ይገኛል። በእርግጥ ዘገባው አያይዞ ሊቨርፑሎች ብቻ አይደሉም ከተጫዋቹ ጋር ከስምምነት የደረሱት። ሌላኛው የእንግሊዝ ፕሪሚየር ሊግ ክለብ የሆነው ማንቸስተር ሲቲም ከተጫዋቹ ጋር ከስምምነት ላይ ደርሷል እየተባለ ይገኛልና ሊቨርፑሎችም ማንቸስተር ሲቲዎች ለተጫዋቹ ያቀረቡለትን ተመሳሳይ ነገር አቅርበውለታል እየተባለ ነው የሚገኘውና ከዚህ በኋላ ምርጫው የሚሆነው የተጫዋቹ ነው። ወዴት መሄድ ይፈልጋል፣ ወደ ሊቨርፑል ወይስ ወደ ማንቸስተር ሲቲ የሚለውን ነገር ከወሰነ በኋላ ዝውውሩ ይጠናቀቃል እየተባለ ነው የሚገኘው። እንደሚታወቀው በርንማውዞች እዚህ ተጫዋች ላይ የውል ማፍረሻን አስቀምጠውለታል። በክረምት የዝውውር መስኮት ከበርንማውዝ የሚለቅ ከሆነ ከ50 እስከ 55 ሚሊዮን ፓውንድ መከፈል አለበት። በጃንዋሪ ዝውውር መስኮት ግን የሚለቅ ከሆነ 65 ሚሊዮን ፓውንድ መከፈል አለበት ይላል የውል ማፍረሻው። ነገር ግን ይህ የውል ማፍረሻ የሚጸናው እስከ ጃንዋሪ 10 ድረስ ነው እየተባለ የሚገኘው። ይህ ማለት በእኛ የቀን አቆጣጠር ጥር 2 አካባቢ ድረስ ይህንን ተጫዋች ማዘዋወር መቻል አለባቸው። እስከዛ ድረስ ግን ክለቦች የማያዘዋውር ከሆነ ይህ የውል ማፍረሻ ተቀባይነት አይኖረውም ወይም ይሰረዛል እያለን ይገኛል ካች ኦፍ ሳይድ በዘገባው። በርንማውዞች እንግዲህ ይህንን ያስቀመጡት ለራሳቸውም ጥቅም ሲባል ነው። ምክንያቱም ይህንን ተጫዋች የሚሸጡት ከሆነ ቀደም ብለው መሸጥ ነው የሚፈልጉት። ከዛ ለሱ ምትክም ሌላ ተጫዋች የሚያመጡበትን ጊዜ እንዲያገኙ ነውና ይህ ተጫዋች እስከ ጃንዋሪ 10 ድረስ ባለው በርንማውዝን የሚለቅ ከሆነ ከዛ በኋላ ለሱ ምትክ የሚሆን ተጫዋች ለማምጣት 20 ቀን ይኖራቸዋልና በዛ ሰዓትም እንግዲህ በፍጥነት ተጫዋች ለማምጣት ይጠቅማቸዋል እና ሊቨርፑሎችም ይህንን ተጫዋች ማምጣት የሚፈልጉ ከሆነ እስከ ጃንዋሪ 10 ድረስ በጣም በፍጥነት መስራት መቻል አለባቸው። ሊቨርፑሎች እንግዲህ ይህንን ተጫዋች ማስፈረም እንደሚፈልጉ ሁላችንም እናውቃለን። በተለይ ደግሞ በዚህ ሰዓት መሐመድ ሳላህ ከሊቨርፑል ጋር እየገባበትን ነገር ሁላችንም እናውቃለንና ምናልባት መሐመድ ሳላህ ሊቨርፑልን ቢለቅ እንኳን በዚህ ተጫዋች ያንን ቦታ ከቨር ለማድረግም ያሰቡ ይመስለኛል። በእርግጥ አሁን ላይ ባለው መረጃ መሰረት መሐመድ ሳላህ ሊቨርፑልን ለቀቀም አለቀቀም ይህንን ተጫዋች ወደ ሊቨርፑል ማምጣት ይፈልጋሉ እየተባለ ነው የሚገኘውና እንደ ዘገባዎቹ መሰረት ከሆነ ይህ ተጫዋች ለመሐመድ ሳላህ ምትክ ሲባል አይደለም ወደ ሊቨርፑል የሚመጣው፣ ይልቁንስ ቨርሳታይል የሚባል ተጫዋች ነውና መሐመድ ሳላህንም ማገዝ የሚችል እንደዚሁም ደግሞ በግራ ክንፍም እነ ኮዲ ጋክፖን የመፎካከር የሚችል ተጫዋች ይሆናል ተብሎ ነው የሚመጣውና ስኳዱን ለማጠናከር የሚመጣ ተጫዋች ነው እንጂ መሐመድ ሳላህን ለመተካት የሚመጣ ተጫዋች አይደለም እየተባለ ይገኛል። እንደሚታወቀው ደግሞ ይህ ተጫዋች በግራም በቀኝም በመሀልም መጫወት ይችላል። እንደዚሁም በዚህ ሲዝንም እስካሁን ድረስ ባደረጋቸው ጨዋታዎች 9 የጎል ኮንትሪቢዩሽን ማድረግ የሚቻለ ተጫዋች ነውና ጥሩ የሚባል ጊዜ ላይ ነው የሚገኘው። ሊቨርፑሎችም በክንፍ በኩል በዚህ ሰዓት እየተቸገሩ ነው የሚገኘው። እንደሚታወቀው መሐመድ ሳላህ ጥሩ የሚባልን ጊዜን እያሳለፈ አይደለም የሚገኘው በዚህ ሲዝን። እንደዚሁም ደግሞ ባለፉት ጥቂት ጨዋታዎችም እየተጫወተ አይደለም የሚገኘው በተለያዩ ምክንያቶች። ከዛ በተጨማሪም በግራ ክንፍ በኩል ያሉ ተጫዋቾችም ምርጥ ብቃት ላይ አይደለም የሚገኙት። ኮዲ ጋክፖም ያን ያህል ጥሩ የሚባል ሲዝንን እያሳለፈ አይደለም የሚገኘው። ፌዴሪኮ ኬዛ በአሰልጣኙም ብዙ እድል እየተሰጠው ያለ ተጫዋች አይደለም። ሪዮ ንጉሞሃም ገና ወጣት የሚባል ተጫዋች ነውና በአጠቃላይ ሊቨርፑል የክንፍ ማጥቃቱ በጣም ሳስቶ ነው የሚገኙ። በብዙ ነገሮች ተዳክሞ ነው እየተመለከት ነው የምንገኘውና
ይህንን ተጫዋች በማምጣት ያንን ቦታ ለማጠናከር አስበዋል ነው እየተባለ የሚገኘው። እንደሚታወቀው ደግሞ ይህ ተጫዋች በጣም ፈጣን የሚባል ነው። በሁለቱም እግሩ መጮት የሚችል ነው። በሁለቱም እግሩን ጎል ማስቆጠር የሚችል ተጫዋች ነው። ፊዚካሊም በጣም ጠንካራ የሚባል ተጫዋች ነው። ገናም 25 ዓመቱ ላይ የሚገኙና ወደ ፕራይም ኤጁ ላይ እየደረሰም ያለም ተጫዋች ነው። በዚህ ምክንያቶች ሊቨርፑሎች ይሄንን ተጫዋች ማምጣት ይፈልጋሉ። ነገር ግን ቀላል ፉክክር ከማንቸስተር ሲቲ ደግሞ ይገጥማቸዋል ተብሎ አይጠበቅም። በእርግጥ ውሳኔው የተጫዋቹ ነው። ወዴት መሄድ እፈልጋለሁ፣ ምንድነው የምፈልገው ከዚህ በኋላ የሚለውን ነገር መወሰን መቻል አለበት። እንደኔ ሀሳብ ለሱ ወደ ሊቨርፑል ቢመጣ የተሻለ ነው ብዬ ነው የማስበው። በተለይ ደግሞ ካጮት ስታይል አንጻር ስንመለከተው ሊቨርፑል በዚህ ሰዓትም ደግሞ ሪቢውልድ እያደረገ ነው የሚገኘው። ወደ አዲስ ምዕራፍ ለመሄድም ጥረት እያደረገ ነው የሚገኘውና በዚህ ሰዓት ወደ ሊቨርፑል ቢመጣ ለሊቨርፑልም ለሱም ትልቅ ጥቅም ይኖረዋል ብዬ ነው የማስበው። በእርግጥ ማንቸስተር ሲቲ በጣም አስደናቂ የሚባል ቡድን ነው። በተለይ ደግሞ አሰልጣኙ ፔፕ ጋርዲዮላ በዛው በማንቸስተር ሲቲ የሚቆየ ከሆነ ብዙ ዋንጫዎችን ሊያሳኩ ይችላሉ። ነገር ግን ደግሞ ሊቨርፑል አሁን ላይ አዲስ ፕሮጀክትን እየገነባ ነው የሚገኘውና በዚህ ፕሮጀክት ውስጥም ደግሞ ይህ ተጫዋች በጣም ጥሩ ስራን መስራት ይችላል ብዬ አስባለሁ። ነገር ግን ደግሞ ሊቨርፑል ስለፈለገው ብቻ ወደ ሊቨርፑል የሚመጣም አይመስለኝም። ምክንያቱም የተለያዩ ጥያቄዎችን ማንሳት ያለበት ይመስለኛል ወደ ሊቨርፑል ከመምጣቱ በፊት። በተለይ ደግሞ ሁለቱን ጥያቄዎች በዋነኝነት መጠየቅ ያለበት ይመስለኛል። አንደኛው አሰልጣኙ በሊቨርፑል ቤት እስከ መቼ ይቆያሉ የሚለው ነገር መታየት መቻል አለበት። ምክንያቱም የሊቨርፑልን የዚህ ሲዝንን አቋም ስንመለከት አሰልጣኝ አርነ ስሎት እስካሁን ድረስ እንዴት በሊቨርፑል አሰልጣኝነታቸው እንደቆዩ ራሱ በጣም ነው የሚያስገርመው። እናም ከዚህ በኋላም ሊሰናበቱ የሚችሉባቸውም እድሎች አሉ። አሁን ለምሳሌ ነገ ከብራይተን ጋር ከተጫወተን በኋላ ሌላኛው ጨዋታችን የሚመጣው ሳምንት ቅዳሜ ነውና በመሀል 7 ቀን አለ። እናም ነገ የምንሸነፍ ከሆነ ምናልባትም በእነዚህ 7 ቀናቶች ውስጥ ሊቨርፑሎች ከስራቸው ሊያሰናብቷቸው ይችላሉ። ይህም ደግሞ ለተጫዋቾች ላይ ከፍተኛ ተጽዕኖ ይኖራል። ምክንያቱም በአንድ አሰልጣኝ በጣም የሚወደድ ተጫዋች ቢኖር፣ ሁል ጊዜም በቋሚነት የሚሰለፍ ተጫዋች ቢኖር፣ በሌላ አሰልጣኝ ደግሞ ቤንች ውስጥ ሊቀመጥ የሚችልበት እድል አለና አንዳንድ ጊዜ አሰልጣኞች መቀየራቸው የጨዋታ ስታይልም ስለሚቀይርም ተጫዋቾች ይህንን ነገር ራሱ እንዲረጋገጥላቸው ይፈልጋሉና ይህንንም ጥያቄ መጠየቅ መቻል አለበት። በሁለተኛ ደረጃ ደግሞ ሞሐመድ ሳላህ እስከ መቼ ይቆያል የሚለው ነገር ራሱ የሚያነሳም ይመስለኛል። ምክንያቱም ሴሜኒ ወደ ሊቨርፑል ቢመጣ በዚህ ሰዓት ሊጫወት የሚችልበት ቦታ ቢኖር የሞሐመድ ሳላህ የቀኝ ክንፍ በኩል ነው። በእርግጥ ኮዲ ጋክፖ ስለተጎዳ በዚህ ሰዓት ምናልባት በግራ ክንፍ በኩል ሊጫወት ይችላል። ነገር ግን ኮዲ ጋክፖ ከጉዳቱ ሲመለስ ሴሜኒዮ ወደ ቀኝ ክንፍ በኩል የመመለስ እድሉ በጣም የሰፋ ነው የሚሆነውና ሞሐመድ ሳላህ በዚሁ በሊቨርፑል ቤት የሚቆይ ከሆነና የመጮቻ እድል የሚሰጠው ከሆነ ይህ ተጫዋች ወደ ሊቨርፑል ቢመጣም ቤንች ላይ የመቀመጥ እድሉ የሰፋ ነው የሚሆነውና ቤንች ለመደረግ ወደ ሊቨርፑል አልመጣም የሚል ነገርን ሊያነሳ የሚችልበት እድል አለ። በእርግጥ ከበርንማውዝ አንጻር ስንመለከተው ሊቨርፑል በጣም ትልቅ ቲም ነው። ነገር ግን ደግሞ ከሊቨርፑል ይልቅ ማንቸስተር ሲቲን የሚመርጥ ከሆነ ምናልባትም በዛ በቋሚነት ሊጀምር የሚችልባቸው እድል የሰፋ ሊሆን ይችላል ብሎ ሊገምትም ይችላልና በእነዚህ ምክንያቶች ወደ ሊቨርፑል ላይመጣ የሚችልበት እድል አለ ብዬ አስባለሁ። ነገር ግን ከማንቸስተር ሲቲ ይልቅ ለሱ ሊቨርፑል የሚመቸው ይመስለኛል። ሊቨርፑልም እንደሱ አይነት ተጫዋችን በዚህ ሰዓት ላይ የሚፈልግ ይመስለኛል። በጣም ኢነርጂ ያለው ፈጣን፣ በሁለቱም እግሩ መጮት የሚችል፣ ጎል ማስቆጠር የሚችል ተጫዋች ሊቨርፑል በዚህ ሰዓት ላይ ያስፈልጉታል። በተለይ ደግሞ አሁን ሞሐመድ ሳላህ የማይኖር ከሆነ ያንን ቦታ ከቨር የሚያደርግ ተጫዋች የግድ ያስፈልጋል። እንደዚሁም ሞሐመድ ሳላህ ወደ ሊቨርፑል ከመጣ ጀምሮ በሞሐመድ ሳላህ በኩል በኔጌቲቭ በኩል የሚነሳበት አንድ ነጥብ አለ። እሱ ምንድነው? ወደ ኋላ እየተመለሰ ተከላካዩን አያግዝም የሚል ነገር በተደጋጋሚ ሲነሳ መስማት ትችላቸዋል። እናም ይህ ተጫዋች ወደ ሊቨርፑል ቢመጣ ያንን ከሞሐመድ ሳላህ ያጣናውን ነገር በዚህ ተጫዋች እናገኛለን ብዬ ተስፋ አደርጋለሁ። ምክንያቱም ገና ወጣት ነው፣ 25 ዓመቱ ነው። እንደዚሁም ያጮት ስታይሉን ስንመለከት ኦልሞስት ከሳዲዮ ማኔ ጋር የሚመሳሰል አይነት ነገር አለውና ወደ ሊቨርፑል ቢመጣ የቀኝ ክንፍ ተከላካይ መስመር ተጫዋቾችን ያግዛል ብዬ አስባለሁ። እንደዚሁም ሊቨርፑል በተቸገረበት ሰዓት በተጠቃበት ሰዓትም ወደ ኋላ እየሄደን በመከላከል ቲሙን ያግዛል ብዬ ማስባለሁ። በእነዚህ ምክንያቶች ሊቨርፑሎች ይህንን ተጫዋች ለማምጣት በጣም ከፍተኛ ጥረትን ያደርጋሉ እያስባሉ። ነገር ግን ደግሞ ከማንቸስተር ሲቲም በጣም ጠንካራ ፉክክር ይገጥማቸዋል ተብሎ ይጠበቃል። ከዚህ በኋላ ውሳኔው የሚሆነው የተጫዋቹ ነው እንጂ ውሳኔውን ካስተላለፈ በኋላ ከነዚህ ሁለት ክለቦች አንዱ እሱን ለማስፈረም እንቅስቃሴ ይጀምራል ተብሎ ይጠበቃል። በእናንተ ሀሳብስ ይህ ተጫዋች ወደ ሊቨርፑል መምጣት አለበት ወይስ መምጣት የለበትም? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።